አሰላሙ አለይኩም ወራህመቱላሂ ወበረካቱ። በዓለም ላይ ካለው የህዝብ ቁጥር ግማሹ ሴቶች ናቸው ይባላል። የቀረውን ግማሽ ወንዶች ደግሞ እነዚሁ ሴቶች ወለዳቸው። አልገባንም እንጂ ሴቶች ካለቀሱ ዓለም አልቀሳለች። ሴቶችን ምቾት ከነሳናቸው እኛ ምቾት አይኖረንም። እስቲ አንዲትን ሳምንት ይህችን ዓለም ካለ ሴት እናስባት። አንድ ሳምንት በዓለም ላይ ሴት ባይኖር ምን የሚፈጠር ይመስላችኋል? ብቻ ዓለም የሆነ ብርሃኗ የሚጎል ይመስለኛል። አስቸጋሪ ነው። እኔ አንድ ቀን ባለቤቴ ከጎኔ ከጠፋች ቤቱ ይጨልምብኛል። ለአንድ ሳምንት ሴቶች ባይኖሩ ቤቶች ጸጥ ይሉ ነበር። የእናት ድምፅ የለ፣ የእህት ሳቅ የለ፣ የባለቤት ሙቀት የለ። ከብቸኝነት የከፋ ብቸኝነትን እያንዳንዱ ቤት ይታቀፈው ነበር። ለአንድ ሳምንት እኛ እንዴት እንኖራለን ሴቶች ካሌሉ? ሴት ማለት እናት እኮ ናት፣ እህት ናት፣ ልጅም ናት። ስለዚህ ሴቶች ግማሽ አካላችን ናቸው። ስለዚህ ካለነሱ መኖር አንችልም። ለአንድ ሳምንት ሴቶች ባይኖሩ ምቾት ይጠፋ ነበር። እያንዳንዱ ልጅ ሲፈራ፣ ሲደነግጥ ወይንም ሲከፋው የሚሮጥበት አንድ ሰው አለው ከተባለ እርሱም እናቱ ነች። አሁን ሴቶች የሉም ካልን እናት የለችም እያልን ነው። አስቡት ምን እንደሚፈጠር። ምድር ላይ ባይኖሩ ለእኛም ጥሩ አይደለም። ለወንዶቹ እነሱ ባይኖሩ እኛ ስንኖር እነሱ ሲኖሩ ነው ሁሉ ነገር የሚመቸው። ሴቶች የሉም ማለት አዲስ ህይወት የለም ማለት ነው። አዲስ ውልደት የለም፣ የህፃናት ጩኸት የለም። ሴቶች የሉም ማለት ርህራሄ፣ እዝነት፣ የስሜት ሚዛናዊነት የለም ማለት ነው። ከዚያም አንድ ሳምንት እንደ አንድ ክፍለ ዘመን እንዲሰማን የሚያደርግ ጊዜን መታቀፍ ማለት ነው። ያለ ሴት መኖር አንችልም። ሴቶች እናት ናቸው፣ ሚስት ናት፣ እህት ናት፣ ልጅ ናት፣ ሁሉ ነገር ናት። ሀገራችንም ራሱ የምትጠራ በሴት ነው እና እናት ኢትዮጵያ ነው የምትባለው። የእናት መገለጫ ናትና ያለ ሴት መኖር አይቻልም። እናም አላህዬ እህቶቻችንን በትምህርታቸው ምቾት፣ በህይወታቸው ምቾት፣ በትዳራቸው ምቾት ሰጣቸው። ለኛ ምቾት የነሱ ምቾት ወሳኝ ነውና የዓለም ሁኔታ ድብልቅልቁ ይወጣል። ምክንያቱም አላህም ሲፈጥር ከሁለቱም ነው የፈጠረውና ወንድንም ሴትንም ተደጋግፎ እንዲኖሩ የፈጠረ ስለሆነ በአንድ በኩል ብቻ ባላንሱን የጠበቀ ኑሮ አይሆንም በዓለም ላይ። እስቲ እናንተ ጨምሩበት። ለአንድ ሳምንት ሴቶች ባይኖሩ ዓለም ምን ትመስል ነበር?